ዛሬ ከሐዋርያት ሥራ ምዕራፍ 16 አንድ ኃይለኛ ታሪክ እንሰማለን። ስለ ሁለት ሰዎች ስለ ቅዱስ ጳውሎስና ሲላስ የተደበደቡ ወደ እስር ቤት የተወረወሩ ነገር ግን ከማማረር ይልቅ እነሱ በጸሎትና በመዝሙር እግዚአብሔርን ያመሰግኑ ነበር። እና ቀጥሎ የእስር ቤቱን ግድግዳዎች ያናወጠና የሌሎችን ሕይወት ለዘላለም የለወጠ ተአምር ሆነ። ቅዱስ ጳውሎስና ሲላስ እየተጓዙ የጌታችን የኢየሱስ ክርስቶስን የምስራች ወንጌል ፊልጵስዩስ በሚባል ከተማ እየሰበኩ ነበር። አንድ ቀን ወደ ጸሎት ቦታ እየሄዱ ሳለ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘቻቸው። ይህች ልጅ እርሷ እነ ቅዱስ ጳውሎስን እየተከተለች የመዳንን መንገድ የሚነግሯቸው እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ለብዙ ቀናት ይህንን አደረገች። በመጨረሻም ቅዱስ ጳውሎስ በጣም ተቸገረ። ዞር ብሎ በውስጡ ያለውን መንፈስ ከእሷ ትወጣ ዘንድ በኢየሱስ ክርስቶስ ስም አዝሃለሁ። በዚህ ጊዜ መንፈሱ ጥሏት ሄደ። እሷ ነፃ ነበረች። ባለቤቶቿ ግን በጣም ተናደው ነበር፣ ምክንያቱም አሁን ከእሷ ገንዘብ ማግኘት አልቻለም። ስለዚህ ቅዱስ ጳውሎስና ሲላስን ያዘው ወደ ገበያው ከሹማምንቶቹ ፊት ጎተቷቸው። ለከተማው ሹማምንትም እንዲህ አሉ፣ እነዚህ ሰዎች በከተማችን ውስጥ ችግር እየፈጠሩ ከሮማውያን ሕጎቻችን ጋር የሚቃረኑ ነገሮችን እያስተማሩ፣ ሕዝቡም አብሯቸው እየጮህና ሊያጠቃቸው ተነሱባቸው። ስለዚህ ገዢዎቹን ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። በብዙም ከደበደቧቸው በኋላ ወደ እስር ቤት ተወረወሩ። የእስር ቤት ጠባቂም በጥንቃቄ እንዲጠብቃቸው አዘውታል። እርሱም ትእዛዙን ተቀብሎ የውስጠኛው እስር ቤት ውስጥ አስቀመጣቸው። በጣም ጨለማና ጥልቅ ክፍል ውስጥ እና እግራቸውን በግንድ አጣብቆ ቆለፉባቸው። እኩለ ሌሊት ላይ ነበር። ቅዱስ ጳውሎስና ሲላስ በጨለማ ተቀምጠው ነበር። እግራቸው ተቆልፏል። ምንም ስህተት አልሰሩ። ነገር ግን ከመናደድ ይልቅ ወይም ከመፍራት ይልቅ መጸለይ ጀመሩ። እግዚአብሔርን በዜማ ያመሰግኑ ነበር እና ሌሎች እስረኞች ያደምጧቸው ነበር። በድንገት የእስር ቤቱ መሰረት እስኪናወጥ ድረስ ኃይለኛ የመሬት መንቀጥቀጥ ሆነ። መሬቱ ተናወጠ። የእስር ቤቱ በሮች ተከፈቱ እና የሁሉም ሰው ሰንሰለት ተፈታ። የእስር ቤቱ ጠባቂ ከእንቅልፉ ነቅቶ ሁሉም በሮች ተከፍቶ አየ። እስረኞቹ ያመለጡ መስሎት ራሱን በሰይፍ ሊያጠፋ ነበር፣ ምክንያቱም እስረኞቹ ካመለጡ ይገደላል። ለማንኛውም ቅዱስ ጳውሎስ ግን በታላቅ ድምፅ ጮኸ፣ ሁላችን ከዚህ ያለን፣ በራስህ ላይ ክፉ ነገር አታድርግ አለው። የእስር ቤቱ ጠባቂ መብራት ለምን ወደ ውስጥ በፍጥነት ገባ እና እየተንቀጠቀጠም ከቅዱስ ጳውሎስና ከሲላስ ፊት ተደፋ። እየተንቀጠቀጠም እንዲህ አለ፣ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦችህም ትድናላችሁ ብሎ መለሱ። በዚያው ሰዓት የእስር ቤቱ ጠባቂ ወስዶ ቁስላቸውን አጠበላቸው። ያን ጊዜውም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ። ጳውሎስና ሲላሱን ወደ ቤቱ አመጣቸው፣ ምግብ ሰጣቸውና በደስታ ተሞላ፣ ምክንያቱም አሁን እሱና ቤተሰቡ እግዚአብሔር ስላመኑ። በማግስቱ የከተማው ገዢዎች ቅዱስ ጳውሎስንና ሲላስን እንዲፈቱ ሎሌዎቻቸውን መልእክት ላኩ። የሆነም ጠባቂ ትፈቱ ዘንድ ሹማምንቱ ልከዋል፣ እንግዲህ አሁን ወጥታችሁ በሰላም ሂዱ ብሎ ይህን ቃል ለቅዱስ ጳውሎስ ነገረው። ቅዱስ ጳውሎስ ግን እኛ የሮሚ ሰዎች ስንሆን ያለ ፍርድ በሕዝብ ፊት ደብድበው በወህኒ ጣሉን፣ አሁንም በስውር ይጥሉናልን? አይሆንም፣ ራሳቸው መጥተው ያውጡን አላቸው። ሌሎቹም ይህንን ነገር ለገዢዎቹ ነገሯቸው። መሪዎቹ ቅዱስ ጳውሎስና ሲላስን የሮም ዜጎች መሆናቸውን በሰሙ ጊዜ ፈሩ። እነርሱም መጥተው ይቅርታ ጠይቀው ከተማዋን ለቀው እንዲወጡ ለመኗቸው። ከወህኒውም ወጥተው ወደ ልዲያ ቤት ገቡ። ወንድሞችንም ባዩ ጊዜ አጽናኗቸውና ሄዱ። ከዚህ ምን እንማራለን? በመከራ ውስጥ አምልኮ። በእስር ቤት ውስጥ እንኳን ቢሆን ቅዱስ ጳውሎስና ሲላስ እግዚአብሔርን አመሰገኑ። እግዚአብሔር ተአምራትን ሊያመጣ ይችላል። የመሬት መንቀጥቀጥ፣ ሰንሰለቶች ወድቀዋል፣ ልቦች ይለወጣሉ። አመለካከታችን ሌሎችን ሊነካ ይችላል። እስረኞቹ ሰሙ፣ የእስር ቤቱ ጠባቂ አመነ። እግዚአብሔር ሕመምን ለዓላማ ይጠቀማል። መከራ የሚመስለው ለመላው ቤተሰብ መዳን ምክንያት ሆነ። ለተጨማሪ እምነትን ለሚያሳድጉ የመጽሐፍ ቅዱስ ታሪኮች ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለእግዚአብሔር ክብር ምስጋና ይሁን። አሜን።